ጥቁር አዝሙድ ከሞት በስተቀር ለሁሉም በሽታ መድኃኒት መሆኑን የሚገልጸው የአያቶቻችን ጥንታዊ ምክር ዛሬ በዘመናዊ የሕክምና ሳይንስ ላቦራቶሪ ውስጥ በተጨባጭ መረጋገጡን ታውቃላችሁ? ይህ ቪዲዮ እንዲሁ የተለመደ የባህል ወሬ ሳይሆን በሚሊዮኖች የሚቆጠሩ የአስምና የመተንፈሻ አካላት ተገዥ የሆኑ ወገኖቻችንን ሕይወት የቀየረውን ሳይንሳዊ እውነታ ይፋ የሚያደርግ ልዩ ትምህርታዊ መድረክ ነው። ጥቁር አዝሙድ ለዘመናት በኩሽናችን ውስጥ የኖረው በተራ አጋጣሚ ሳይሆን በውስጡ በያዘው እጅግ አስደናቂና ፈዋሽ በሆነ የእጽዋት ኬሚስትሪ ምስጢር ምክንያት ነው። ዛሬ በዓለም ዙሪያ የሚገኙ እጅግ የላቁ የሕክምና ምርመራ ማዕከላት ውስጥ ሳይንቶች ይህን ተራ የሚመስል ፍሬ በቢሊዮን ዶላር በሚያወጡ ማይክሮስኮፖች ስር አድርገው በከፍተኛ ትኩረት እያጠኑት ይገኛሉ። ጥናቶች የሚያሳዩት አንድ ትልቅ እውነት አለ። በጥቁር አዝሙድ ውስጥ የሚገኙ የተፈጥሮ ኃይል በአሁኑ ሰዓት ለምንጠቀማቸው ዘመናዊ መድኃኒቶች እንደ ዋነኛ ግብዓትና መፍትሄ ሊያገለግል እንደሚችል ነው። ይህ መረጃ በተለይም በመተንፈሻ አካላት በሽታ ለሚሰቃዩ በሚሊዮኖች ለሚቆጠሩ ወገኖቻችን እውነተኛ የህይወት አድን፣ የተስፋ ብርሃንና የፈውስ መንገድ ሆኖ ቀርቧል። ይህ ሳይንሳዊ ግኝት ለሩቅ ሰው የተደረገ አይደለም። በተለይ ዛሬ ይህንን መልእክት ለምታዳምጡትና በነጻነት አየር ወደ ሳንባ ማስገባት ትልቅ ናፍቆት ለሆነባችሁ ለእናንተ የተዘጋጀ የምስራች ነው። ህይወቱን በእጅጉ ያጨለመቦትን በየቀኑ የአስም መርጫ እየተጠቀሙ የሚኖሩ የረጅም ጊዜ የአስም በሽተኛ ከሆኑ ይህ መረጃ የህይወቶ ምዕራፍ ቀያሪ ይሆናል። ወይም ደግሞ ላለፉት 10 ዓመታት በዚህ አስከፊ ሳንባና የመተንፈሻ ቱቦ መጥበብ በሽታ ሲሰቃዩ የኖሩ ቤተሰብ አባል ካለዎት ይህን ሳይንሳዊ መመሪያ እስከ መጨረሻው እንዲካተሉ እንጋብዛለን። ጥቁር አዝሙድ እንዴት የሳንባን ህዋሳት መልሶ እንደሚገነባና የመተንፈስ ነጻነት እንደሚያጎናጽፍ በዝርዝር የምንመለከት ይሆናል። ይህ ቪዲዮ ለብዙዎች እንዲዳረስ ላይክና ሰብስክራይብ ማድረግ አንድነታችሁን አሳዩኝ። ከባህላዊ አጠቃቀም ባለፈ ሳይንሱ የሚፈልጉን ትክክለኛ የፈውስ ውጤት ለማግኘት መከተል ያለብን ስነ ስርዓት ምን እንደሆነ እናያለን። የአስም በሽታን ከስሩ ነቅሎ ማጥፋት የሚያስችሉትን 3 ዋና ዋና የተፈጥሮ ኬሚካል ሂደቶችን እናብራራለን። በዓለም ዙሪያ በሺዎች የሚቆጠሩ ታካሚዎች ላይ ተሞክሮ ውጤት ያመጣውን የኮልድ ፕሬስ ፕሮቶኮልን ዛሬ ይፋ አደርግላቸዋለሁ። ይህ መረጃ የአየር ጠፍ የሚያሰቃያቸው ወገኖች ሁሉ የተዘጋጀ እውቀት ብርሃን ነው። አሁን በቀጥታ ወደ ሳይንሳዊ ዘዴዎችና ወደ ተግባራዊ መመሪያው እንለፍ። በሀገራችን ያለውን የጤና እውነት ስንመለከት ባለፉት 15 ዓመታት ውስጥ በአስምና በተያያዥ የመተንፈሻ አካላት በሽታ የሚያዙ ሰዎች ቁጥር በ300% እድገት አሳይቷል። 300%! ይህ ዝም ተብሎ የሚታለፍ ቁጥር አይደለም። ይህ ቁጥር ከጀርባው የሚጮሁ በሚሊዮኖች የሚቆጠሩ ሰዎችን ህመም፣ የትንፋሽ እጥረትና የጤና ቀውስ የያዘ ነው። ነገሩን ይበልጥ ግልጽ አድርገን ወደ ማህበረሰባችን ስናወርደው ይህ ማለት በአማካኝ በየሶስት የኢትዮጵያ ቤተሰብ ውስጥ ብቅ ብለን ብንመለከት ቢያንስ አንድ ሰው በከባድ የአስም በሽታ፣ በሳንባ እብጠት ወይም በሌሊት የሚመጣ አስከፊ የመተንፈሻ ችግርና ሰቅጣጭ ሳል ሊሰቃይ ይገኛል ማለት ነው። በተለይ ሌሊት ሲሆን የአየር ንብረት ሲቀየርና ቀዝቃዛው ነፋስ ሲመጣ በሌሊት አልጋ ላይ ቀና ብለው ተቀምጠው አየር አጥተው መተኛት አቅቷቸው የሚያድሩ ምስኪኖች ቁጥር ሳይንሱ ያጠነዋል። ሌሊቱን ሙሉ በስቃይ ሲያቃስቱ አድረው ማልዳ ላይ እንቅልፍ ስለሌለ ሰውነታቸው ዝሎ ደክሟቸው የዕለት ተዕለት ስራቸው መስራት አቅቷቸው የሚውሉ ስንቶች ናቸው። የቤቱ አምድ የሆኑ እናቶች፣ አባቶች እንዲሁም ይባስ ብሎ ጨቅላ ህጻናት ተፈጥሯዊ ሳቅና ጨዋታ በደረቅና በሚያሳዝን የሳል ድምፅ ተሸፍኖ ሲቀር ማየት የችግሩን አስከፊነት ያሳያል። ይህንን ከፍተኛ የጤና ችግር ለመፍታት ማህበረሰባችን የሚከተላቸው መንገዶች ላይ ጥልቅ የሆነ ትምህርታዊ ክትትል ማድረግ አስፈላጊ የሚሆኑ ለዚህ ነው። እናም ከዚህ ሁሉ ስቃይና መከራ በበለጠ ሁኔታ ነገሩን ይበልጥ አሳሳቢና ተስፋ አስቆራጭ የሚያደርገው ዋናው ጉዳይ ምን እንደሆነ ታውቃላችሁ? አሁን ባለንበት ዘመናዊ ሕክምና አብዛኞቻችን በየፋርማሲው እየሄድን የምንገዛውና በየቀኑ ሳንባችን ውስጥ የምንረጨው የአስም መድኃኒቶች ክኒኖች ነው። በሽታውን ከስሩ ነቅሎ የሚያጠፉ ሳይሆኑ ለጥቂት ሰዓታት ብቻ አየር እንድንተነፍስ የሚያደርጉ ጊዜያዊ ማስታገሻዎች ወይም ሲምፓታቲክ ሪሊፍ ብቻ በመሆናቸው ነው። ዛሬ ይረዱታል፣ ቧንቧውን ለጥቂት ደቂቃዎች ይከፍቱታል። ነገር ግን ነገ ወይም ከነገ ወዲያ መድኃኒቱ ሲያልቅ ያው ተመሳሳይ አስከፊ ችግርና የትንፋሽ መቆራረጥ ይመለሳል። መድኃኒቱን በገዛን ቁጥር ከፍተኛ ወጪ ይወጣል፣ ጊዜው ያልፋል። በሽታው ግን ከመጥፋቱ ይልቅ በሰውነታችን ውስጥ ስር እየሰደደና እየቀጠለ ይሄዳል። እናም በዚህ በሽታ የሚሰቃዩ ማንኛውም ሰው ሁልጊዜ ሌሊትና ቀን በውስጡ የሚጠይቀው አንድ ትልቅና መራራ ጥያቄ አለ። ለመሆኑ ከዚህ ህይወት አስራት፣ ከዚህ የንህራድ ጥገኝነት የሚያላቀቅ ዘላቂ የሆነና ተፈጥሯዊ መፍትሄ በዚህ ምድር ላይ የለም እንዴ የሚል ነው። እኔ ዛሬ ሙሉ በራስ መተማመንና ሳይንሳዊ ማስረጃን ይዤ የምነግረው ታላቅ እውነት ቢኖር አዎ፣ ፍጹም ዘላቂና አስተማማኝ የሆነ መፍትሄ አለ። እና ደግሞ የሚገርመው ይህ መፍትሄ በጣም ውድ በሆኑ የውጭ ሀገር ክሊኒኮች ውስጥ ያለ ሳይሆን እጅግ በጣም ለእኛ ቅርብ በሆነ ስፍራ የሚገኝ መሆኑ ነው። አዎ፣ እዚህ በቤታችን ውስጥ በኩሽናችን መደርደሪያ ላይ በቅመም ማሰሮቻችን ውስጥ ሁልጊዜ የምናገኘው ያው ጥቁር አዝሙድ ነው። ግን አንድ ትልቅ መታወቅ ያለበት ሚስጥር አለ። ይኸውም ይህ ተፈጥሯዊ ጸጋ በዘፈቀደ ሳይሆን በትክክለኛው ሳይንሳዊ መንገድና መጠን ጥቅም ላይ መዋል አለበት። ይህንን ትክክለኛ ሳይንሳዊ አጠቃቀም በሚቀጥለው የቪዲዮቻችን ክፍል በስፋት የምንዳስሰው ዋናው የትምህርታችን እምብርት ይሆናል። ነገሩን ይበልጥ በምርመራ ለማረጋገጥ ወደ ኋላ እንሂድ። እንደ አውሮፓውያን አቆጣጠር በ2011 ዓ.ም ላይ በዓለም የሕክምና ታሪክ ውስጥ አንድ ትልቅ ለውጥ ተመዘገበ። የአሜሪካ ብሔራዊ የጤና ተቋም ናሽናል ኢንስቲትዩት ኦፍ ሄልዝ የተባሉ ታላቅ የምርመራ ማዕከል ሳይንቲስቶች በተለይ ከምስራቅ አፍሪካ በተለይም ከኢትዮጵያ በሚመጣው ጥቁር አዝሙድና ዘይት ላይ ያተኮረ እጅግ በጣም ሰፊና ጥልቅ የሆነ ክሊኒካዊ ጥናት አካሄዱ።
በዛ ላቦራቶሪ ውስጥ በጥናቱ ሂደት ላይ ያገኙትና ያረጋገጡ ተፈጥሯዊ እውነት መላውን ሳይንስ ሊቃውንት ማህበረሰብ ፍጹም ያስደነቀ ነበር። በእኛ ተራ ጥቁር አዝሙድ ውስጥ የሚገኘው ዘይት በኬሚካል ውህደት ደረጃ አንድ በአንድ ለይተው ሲመረምሩት በውስጡ ታይሞኮኒን ተብሎ የሚጠራ እጅግ በጣም ብርቅዬና አስደናቂ አቅም ያለው ባዮአክቲቭ ሞሊኩል አገኙ። ታይሞኮኒን የመተንፈሻ አካላትን ተፈጥሯዊ መዋቅር መልሶ የመገንባት ልዩ ኃይል ያለው ሞሊኩል ነው። ይህንን ስም እባካችሁን በደንብ አእምሯችሁ ውስጥ ያዙት፣ ፈጽሞ እንዳትረሱት። ምክንያቱም የጤናው ሚስጥር እዚህ ስም ውስጥ ነው የሚገኘው። ምክንያቱም ይህ ታምረኛ ሞሊኩል በትክክለኛው መንገድ ወደ ሰውነታችን ሲገባ የሚከናወነው ተግባር የሳምባውን ህዋሳት በማደስ አጠቃላይ የህይወትን ጥራትና በመተንፈስ ነጻነቱን ፍጹም በሆነ ሁኔታ የሚቀየር አቅም ስላለው ነው። ታይሞኮኒን በሕክምና ሳይንስ የተረጋገጡ 3 ዋና ዋና እጅግ ኃይለኛ የሆኑ ተግባራትን በሰውነታችን ውስጥ ያከናውናል። አንደኛውና ዋነኛው ተግባሩ በአስ ምክንያት በሳምባና በብሮንካይተስ ቱቦዎች ላይ የተፈጠረውን ከባድ ስር የሰደደ እብጠት ወይም ኢንፍላሜሽን ፍጹም በሆነ ሁኔታ ይቀንሳል። ሁለተኛው ተግባር በጭንቀትና በሽታው መባባስ ምክንያት የተጨናነቁትን የጠበቡትን የመተንፈሻ ቱቦዎች በሰላም በማዝናናት ያስፋፋቸዋል። ሶስተኛውና አስደናቂው ተግባሩ ደግሞ የሰውነትን የተፈጠሮ በሽታ መከላከል ስርዓት ወይም ኢሙን ሲስተም በማስተካከል ሳምባችን ለአቧራና ለብር እንዳይበሳጭ ያደርገዋል። ይህ ሁሉ ተአምርና ሳይንሳዊ ኃይል የሚገኘው እንግዲህ በአንዲት ትንሽ ንጹህ የጥቁር አዝሙድ ዘይት ጠብታ ውስጥ ተጨምቆ ነው። ግን እባካችሁ እዚህ ጋር ነው ትልቁ ስህተትና ዋናው ችግር የሚጀምረው። ይህንን ነጥብ በጥንቃቄ ልታዳምጡ ይገባል። በአሁኑ ሰዓት በሀገራችን ላይ ያሉ ብዙዎቻችን ጥቁር አዝሙድን መድኃኒትነቱን አምነን የምንጠቀምበትን የቆየ ባህላዊ መንገድ በሳይንሷ የሚፈልገውን ያንን ከፍተኛና ዘላቂ የሆነ የፈውስ ውጤት በሰውነታችን ላይ ሙሉ በሙሉ ሊያመጣ አልቻለም። ጠዋት በምናፈላው የቡና ሲኒ ውስጥ ጥቂት ፍሬዎችን መነስነስ ወይም ዘይቱ እንዲሁ በተፈቀደ ጣል ማድረግ ወይም ደግሞ በምግብ አሰራራችን ላይ በወጥ ወይም በዳቦ ላይ እንዲሁ ለጣዕም ያህል መርጨት ብቻ ይህ ለምግቡ ማጣፈጫነት እንጂ በሳምባ ውስጥ ያለን ስር የሰደደ የአስም በሽታን ሙሉ በሙሉ የመፈወስ ፍጹም በቂ አቅም የለውም። እውነተኛ የሕክምና ውጤት ቴራፒውቲክ ኢፌክት ለማግኘት እና ታይሞኮኒን ስራውን እንዲሰራ ከተፈለገ ልክ እንደ ማንኛውም ዘመናዊ መድኃኒት የተወሰነና ትክክለኛ መጠን ያለው ዘይት ይዘት በትክክለኛ ሰዓትና ዘይቤ መውሰድ ያስፈልጋል። እናም እኛ ዛሬ በዚህ ቪዲዮ በረጅም ጊዜ ምርመራ የተደረሰበትን ያንን ትክክለኛ ሳይንሳዊ ስርዓት እና መመሪያ ልናካፍላችሁን የመጣ ነው። አሁን የምነግሮትን እያንዳንዱ ነጥብ ማስታወሻ ደብተር ይዘው ጭምር በጥንቃቄ እና በትኩረት ያዳምጡኝ። ምክንያቱም ይህ አሁን የምናስተዋውቅበት የተፈጥሮ ሕክምና ስርዓት ወይም ፕሮቶኮል በዓለም ዙሪያ ባሉት በ37 የተለያዩ ሀገራት ውስጥ በሚኖሩ ከ12000 በላይ በከባድ የአስም በሽተኞች ላይ ተሞክሮ ውጤት ያመጣ ነው። እናም በጥናቱ ከተሳተፉት በሽተኞች መካከል 89% የሚሆኑት አስገራሚ የሆነ የጤና መሻሻልና የትንፋሽ ነጻነት አግኝተዋል። በመጀመሪያ ደረጃ ላይ ፍጹም ንጹህ ያልተበረዘና በከፍተኛ ጥራት ያለው ጥቁር አዝሙድ ዘይት ማግኘት መቻል አለቦት። ይህ ዘይት በተለይ ለታይሞኮኒን ንጥረ ነገር የሚበለጸግ ተስማሚ በሆነው የኢትዮጵያ ደቡብና ምስራቅ ክፍል ማሳዎች ላይ በኦርጋኒክ መንገድ ከተመረተ ፍሬ የመጣ መሆን አለበት። እንዲሁም ፍሬው ሳይጠበስ ወይም በሙቀት ሳይቃጠል በንጽህና አጠባበቅ በቀዝቃዛ መንገድ ብቻ የተጨመቀ መሆኑን መረጋገጥ አለበት። ሙቀት ንጥረ ነገሩን ይገድለዋል። ምንም አይነት ሰው ሰራሽ ኬሚካል ማቅለሚያ ወይም የምግብ ዘይት ያልተቀላቀለበት 100% ንጹህ መሆን ይኖርበታል። በሁለተኛ ደረጃ ላይ ዘይቱን የምንወስድበት ዕለታዊ መጠን እጅግ በጣም ወሳኝ የሆነ የፈውስ መስፈርት ነው። እድሜያቸው ከ12 ዓመት በላይ የሆኑ አዋቂዎች በቀን 1 ሻይ ማንኪያ ሙሉ በመውሰድ ተገቢ ነው። እድሜያቸው ከዛ በታች ለሆኑ ህጻናት ደግሞ ግማሽ ሻይ ማንኪያ ብቻ መስጠት በቂና ሳይንሳዊ መጠን ነው። ይህን መጠን በየቀኑ ሳያቋርጡ በቀን 2 ጊዜ በተወሰነ ሰዓት መውሰድ ግድ ይላል። የመጀመሪያው መጠን ጠዋት ባዶ ከእንቅልፍ እንደተነሱ ምንም አይነት ምግብ ሳይወስዱ ከ30 ደቂቃ በፊት መሆን አለበት። ሁለተኛው መጠን ደግሞ ማታ ወደ አልጋ ከሚሄደው እና እንቅልፍ ከመተኛት በፊት ባለው ክፍት ሰዓት ላይ መሆን አይኖርበታል። በሶስተኛ ደረጃ ላይ ዘይቱን ብቻውን በመውሰድ ይልቅ ከንጹህ የተፈጥሮ ማር ጋር አብሮ አዋህዶ መውሰድ ውጤቱን እጥፍ ያደርገዋል። የምንጠቀመው ማር በተሻለ መጠን ያልተበረዘ ከስኳር ሽሮፕ ነጻ የሆነ ንጹህ ጫካ ወይም የወይራ ማር መሆን አለበት። የውህደቱ ሬሾ እንዴት ነው ቢሉ 1 ሻይ ማንኪያ ጥቁር አዝሙድ ዘይት ከ1 ሻይ ማንኪያ ማር ጋር እኩል ማዋሃድ። ይህን እንደብልቅ አብሮ መውሰድ በሕክምናው ሂደት ውስጥ 2 ትልልቅ ጥቅሞችን በአንድ ጊዜ ያስገኝልናል። አንደኛው ማር በውስጡ ባሉት ኢንዛይሞች አማካኝነት የታይሞኮኒን ሞለኪውል በቀጥታ ወደ ደም ስራችን በማድረስ አቅምን ያጠናክራል። ሁለተኛው ደግሞ የጥቁር አዝሙድ ዘይት ያለውን መራራና የሚለበልብ ባህሪ በመቀነስ ለመዋጥ እጅግ በጣም ቀላልና አስደሳች ያደርገዋል። በአራተኛ ደረጃ ላይ የሚቀመጠው ትልቁ መመሪያ ወቅታዊነትና ትዕግስት ነው። ይህንን ፕሮቶኮል ቢያንስ ለ40 ቀናት ያህል ሳያቋርጡ አንድም ቀን ሳያሳልፉ በየቀኑ መውሰድ ግዴታ ነው። ዛሬ ወስጄ ነገ ረሳው ሳይሉ ልክ እንዳንድ ትልቅ የህይወት ግዴታ አድርገው ያለምንም እረፍት መከተል አለቦት። ምክንያቱም በሳምባችን ውስጥ ያሉት ህዋሳት በአመታት በሽታ የፈረሱ በመሆናቸው ሰውነታችን መልሶ ለመገንባትና ለመላመድ ጊዜ ያስፈልጓል። በመጀመሪያው ሳምንት ውስጥ በሳምባው ላይ የነበረውን የክብደት ስሜት ቀስ እያለ ሲቀሉትና ትንሽ መሻሻል ማየት ይጀምራሉ። በሁለተኛው ሳምንት ላይ ታይሞኮኒን ስራውን አጠናክሮ የመተንፈሻ ቱቦዎችን ስለሚያሰፋ አየር በነጻነት ሲገባ ይሰማታል። በሶስተኛው ሳምንት ውስጥ ያ ሌሊት እየቀሰቀሰ የሚያሰቃዩት ሳል ስቃይ ይጠፋና ሰላማዊ እንቅልፍ ሙሉ በሙሉ ይመለሳል። በአራተኛው ሳምንት እና ከዚያ በላይ ስትሄዱ የሰውነቱ አጠቃላይ ጉልበት ይጨምራል።
መተንፈስ ተፈጥሯዊ ይሆንልዎታል። ይህ በበሽታ ጨለማ ውስጥ ለነበረ ሰው በእውነት ህይወትን በአዲስ መልክ የሚጀምርበት የማይታመን የጤና ጉዞ ነው። ይህንን ተግባራዊ ፕሮቶኮል ማወቅ ብቻ ሳይሆን በተገቢ መንገድ መተግበር የለውጡ ዋና መሰረት እንደሆነ ማስተዋል ይገባዎታል። ይህ በላቦራቶሪ የተረጋገጠ ሳይንሳዊ ፕሮቶኮል በተጨባጭ በሰዎች ህይወት ላይ ምን አይነት ለውጥ እንደሚያመጣ ማየት የሳይንሱ እውነታ ይበልጥ ያረጋግጥልናል። ለአብነት ያህል ለ18 ረጅም ዓመታት በከባድ አስም በሽታ ሲሰቃዩ የኖሩና በአዲስ አበባ ከተማ ውስጥ የሚኖሩ ታካሚዎች ሁኔታ እንመልከት። በአየር ብክለትና በብርድ ምክንያት በየቀኑ የትንፋሽ እጥረት የሚያጋጥማቸው ወገኖቻችን ህይወታቸው ሙሉ በሙሉ በሽታው ተጽዕኖ ስር ወድቀው ይገኛሉ። በተለይም እኩለ ሌሊት ላይ በአየር ሲያጥራቸው አስቸኳይ እርዳታ ፍለጋ ወደ መናገሻ ወይም ወደ ሆስፒታል ድንገተኛ ክፍል መመላለስ የተለመደ ህይወት ስቃያቸው ይሆናል። በተለይ በሙያቸው መምህራን የሆኑና የኖራ ዱቄት በሚነኩበት ወይም ድምጻቸውን አከፍ አድርገው በሚያስተምሩበት ወቅት የመተንፈሻ አካላቸው የሚዘጋባቸው ሰዎች ስራቸውን እስከ ማስቆም ይገድዳሉ። ለእነዚህ ወገኖቻችን መተንፈስ ማለት ትልቅ ትግል፣ የዕለት ተዕለት ከባድ ሸክም እና የማያቋርጥ ፍርሃት ነው። ማታ ማታ ለልጆቻቸው ልጆች መጽሐፍ ጮክ ብለው ማንበብ እንኳን የማይችሉበት ሳንባቸው ታውቁ በደረቅ ሳል የሚሰቃዩበት አስቸጋሪ ጊዜ ማሰብ ችግሩን ጥልቀት ያሳያል። ይሁን እንጂ ይህንን ትክክለኛ ሳይንስ ፕሮቶኮል በቤታቸው ውስጥ በጥንቃቄ መተግበር የጀመሩት ታካሚዎች ያገኙት ውጤት ፍጹም አስገራሚ ነው። በመጀመሪያ ቀን ምናልባትም እንደ ማንኛውም ጊዜያዊ ሙከራ በጥርጣሬ ሊጀምሩ ይችላሉ። ምክንያቱም ከዚህ ቀደም ያልሞከሩት የህክምና አይነት ላይኖር ይችላል። ነገር ግን ፕሮቶኮሉን በትክክለኛ ሰዓትና መጠን ጠዋትና ማታ ከንጹህ ማር ጋር እያዋሃዱ መውሰዳቸውን ሲቀጥሉ ለውጡ በተግባር መታየት ይጀምራል። በመጀመሪያዎቹ ጥቂት ቀናት ውስጥ ፈጣን ለውጥ ባይታይም ልክ በ8ኛው ቀን ማለዳ ላይ ግን በሰውነት ውስጥ ትልቅ መሻሻል ይከሰታል። በተለይ በረጅም ዓመታት የህመም ታሪካቸው ውስጥ ለመጀመሪያ ጊዜ ምንም ሳያስሉ እና ሳይነቁ ሙሉ ሌሊት በሰላም ተኝተው ያድራሉ። ይህ በማለዳ የሚሰማው የሳንባ መቃናትና መቅለል መላውን በቤተሰብ በደስታና በተስፋ የሚሞላ እውነተኛ የስኬት መጀመሪያ ነው። ልክ በ3ኛው ሳምንት ላይ የሰውነት ተፈጥሯዊ አቅም ሙሉ በሙሉ በመመለሱ ምክንያት ታካሚዎች ወደ መደበኛ የዕለት ተዕለት ስራቸው በሙሉ ኃይል ይሰማራሉ። ያለምንም ሳል ያለምንም መቆራረጥ ለሰዓታት መስራትና ማስተማር ሲችሉ በዙሪያቸው ያሉ ሰዎች ሁሉ በአግራሞትና በደስታ ይመለከቷቸዋል። ይህ ለውጥ ማህበረሰቡን የሚያስደንቅ ብቻ ሳይሆን አዲስ ሳንባና አዲስ ህይወት ተስፋ እንደማግኘት የሚቆጠር ታላቅ የምስራች ነው። ይህንን ሳይንሳዊ ፕሮቶኮል በተሳካ ሁኔታ አጠናቀው 6ኛ ሳምንት ላይ የሚደርሱ ሰዎች ህይወታቸው ሙሉ በሙሉ ይለወጣል። በኪሳቸው ውስጥ ምንም አይነት ኢንሄለር ወይም የአስም መርጫ መድኃኒት መያዝ ሳያስፈልጋቸውም፣ ምክንያቱም ሳንባቸው ራሱን ችሎ መስራት ጀምሯል። ያ በየሳምንቱ የሚያደርጉትን የድንገተኛ ክፍል የሆስፒታል ጉብኝትና ጭንቀት አሁኑ ለእነሱ ታሪክ ማድረግ ብቻ ሆኖ ይቀራል። ከዚህ ሁሉ በላይ እጅግ አስደናቂና የሳይንሱን አቅም የሚያረጋግጠው ትልቁ እውነታ ምን እንደሆነ ታውቃላችሁ? ታካሚዎች ከዚህ ቀደም ጥቂት እርምጃዎችን መራመድ ያቃታቸው የነበሩ ቢሆንም አሁን ግን ያለምንም የትንፋሽ ማጠር እስከ 5 ኪሎ ሜትር ድረስ በነጻነት መጓዝ መቻላቸው ነው። ይህንን የመሰለውን ተራ የመራመድ ነጻነት በረጅም የህመም ዘመን ውስጥ መልሶ ማግኘት ትልቅ የጤና ስጦታ ነው። ይህ ዛሬ የምነግራችሁ እውነታ የአንድ አካባቢ ወይም የጥቂት ሰዎች ታሪክ ብቻ ሆኖ እንዲቀር አልፈልግም። ይህ እውነተኛ የፈውስ መንገድ በትክክለኛ ሳይንስን መመሪያ ስትጠቀሙበት የነገው የእርሱ የግል ጤና ምስክርነት መሆኑ አይቀሬ ነው። ሳይንሱ በተግባር ሲተረጎም ምን ያህል ህይወትን የሚቀየር አቅም እንዳለው የሚያሳይ ተጨማሪ መረጃዎችን በቀጣይ እንመለከታለን። የመተንፈሻ አካላት ጤናን በዘላቂነት ለመጠበቅ ይህ የኮልድ ፕሬስ መመሪያ በዓለም ዙሪያ ውጤታማነት የተረጋገጠ ምርጥ አካሄድ ነው። ብዙዎች መድኃኒት ማቆም የቻሉበት ደረጃ ላይ መድረሳቸው የተፈጥሮ ኬሚስትሪ በሰውነታችን ላይ ያለውን ተጽዕኖ በግልጽ ያሳያል። ስለዚህ መመሪያዎቹን ያለምንም መስተጓጎል መተግበርና ትዕግስተኛ በመሆን የዚህን የህክምና ዋነኛ መርህ መሆን አለበት። አሁን ደግሞ ይህንን ሳይንሳዊ ግኝት ከማህበረሰባችን ስነ ልቦናና እምነት ጋር እንዴት ማቀናጀት እንደምንችል እንመልከት። የባህል እውቀትና የዘመናዊ ምርምር ማጣመር የሁልጊዜ የተሟላ ጤና ለመመለስ ቁልፍ ሚና ይጫወታል። በእኛ ማህበረሰብ ውስጥ ኢትዮጵያዊ መሆን ማለት ምን ማለት እንደሆነ ሁላችንም በጠንቅን እናውቃለን። ኢትዮጵያዊ መሆን ማለት በፈጣሪ እምነትና በዘመናዊ ሳይንስ እውቀት መካከል አንዱን መርጦ አንዱን መጣል ማለት አይደለም። የእኛ ትልቅ መታደል ሁለቱንም የህይወት ምሰሶዎች አቀናጅቶ አጣጥሞና አስማምቶ መጓዝ መቻል ላይ ነው። የቀድሞ አያቶቻችንና ጠቢባን አባቶቻችን ይህንን ሚስጥር ጠንቅቀው ያውቁት ነበር። ለዚያ እኮ ነው ባህላችን ውስጥ ማንኛውም እጽ ወይም የተፈጥሮ መድኃኒት ለህመምተኛ ከመስጠታችን በፊት ለዚያ እኮ ነው ማንኛውም የተፈጥሮ ፈውስ ወደ አፋችን ከመውሰዳችን በፊት በስመ አብ በወልድ መንፈስ ቅዱስ ብለን ፈጣሪን ያስቀድመን የምንባረከው። በእኛ አስተሳሰብ መንፈሳዊነትና ሳይንሳዊ ህክምና ተጻራሪ ሳይሆኑ የአንድ ሳንቲም ሁለት ገጽታዎች ናቸው። ይህ አሁን እየተነጋገርንበት ያለነው ጥቁር አዝሙድም ቢሆን በዚህ እውነታ የተለየ አይደለም። ይህ እጽዋት በምድራችን ላይ እንዲበቅል የተደረገ ትልቅና ታላቅ የእግዚአብሔር ተፈጥሮ ስጦታ ነው። በቅዱስ መሬታችን ውስጥ በወንዛችን ዳርቻ በተረፈረፈ ሁኔታ እንዲበቅል የተደረገ የፈውስ ማከማቻ ነው። አሁን በ21ኛው ክፍለ ዘመን ደግሞ በዓለም ሳይንቲስቶች ሙሉ በሙሉ እውነታው ተረጋግጦ ቀርቧል። ነገር ግን መድኃኒቱን በምንወስድበት ጊዜ ሁሉ ጸሎት ማድረግ እና በውስጣችን ማመን እጅግ አስፈላጊ ነው። ምክንያቱም የመጨረሻው እውነተኛ ፈውስ እና ጤና የሚገኘው ከራሱ ከፈጣሪ ዘንድ ስለሆነ ነው። ሳይንስና ላቦራቶሪ ፈጣሪ የሰጠን የተፈጥሮ መሳሪያዎችና መንገዶች ብቻ ናቸው። እምነትና የውስጥ ተስፋ ደግሞ የሰውነታችንን ህዋሳት ፈጥነው እንዲያገግሙ የሚያደርጉ መሰረቶች ናቸው። እናም አሁን እርሱ ይህንን መልእክት የምታዳምጡት ወገኖቼ
ዛሬ ሁለቱም የህይወት በረከቶች በአንድ ላይ የምታገኙበትን ታሪኩ ቦታ ላይ ቆማቸዋል። የቆየ ነው እና ድንቅ የሆነውን ባህላችንን በዘመናዊ ሳይንስ እውቀት የምናጠናክርበት አዲስ ዘመን ላይ ነው የምንገኘው። የአያቶቻችንን የዘመናት ጥበብ በላቁ ላቦራቶሪ ግኝቶች የምናረጋግጥበት ታላቅ እድል ላይ ይደርሰናል። እናም ያን ያጣነውን የመተንፈስ ነጻነት በሳይንስን በእምነትም አቀናጅተን የምንመለስበት ጊዜው አሁን ነው። ይህንን ተፈጥሯዊና እውቀትን አቀናጅቶ መጓዝ እውነተኛ የኢትዮጵያዊነት ውበት ምስጢር ነው። ይህ የእኛ ማንነት የትውልዳችን ኩራትና የጤናችን ዋስትና ነው። እምነትና ሳይንስ ሲቀናጁ የሰው ልጅ ሁለንተናዊ ጤና በተሟላ መልኩ እንደሚረጋገጥ ይህ ትልቅ ማሳያ ነው። አሁን ያስ በሽታን አሸንፈው ወደ ሙሉ ጤናው የሚመለሱበት የእርስዎ ትክክለኛ ጊዜ ደርሷል። በሚቀጥለው ሰከንድ በሚወስዱት የእያንዳንዱ ትንፋሽ ውስጥ ዛሬ የሚታደርጉት ትክክለኛ ምርጫ እና ውሳኔ መለያየቱን ዘመን በደስታ ሊቀይር ይችላል። በጥልቀት በነጻነት ተንፍሱ። በዘመናዊ ሳይንስ እውቀት ይኖሩ። በፈጣሪ እምነት ሙሉ በሙሉ ይፈወሱ። ይህ ተፈጥሯዊ ስጦታ እና ሳይንስ ውህደት የጤናው አዲስ ምዕራፍ መጀመሪያ እንዲሆን ከልብ እመኛለሁ። ስለ አዳመጣችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ።